ይሆናል። አሁን በትንታኔ የምናስደምጣችሁ የዓለም ጉዳዮችን ይከተላል። እንግዲህ ትራምፕ በተለያዩ ሀገራት ላይ ጣሉት ታሪፍ በርካታ ሀሳቦችን እያስነሳ ይገኛል። በተለይ በሁለቱ ባለግዙፍ ምጣኔ ሀብቶች አሜሪካና ቻይናን አፋጧቸው ይገኛል። አሜሪካም እንግዲህ ቻይና የተጣለባትን ታሪፍ በአሜሪካ ላይ የጣለችውን ታሪፍ በአስቸኳይ እንድታነሳ ስትል በትራምፕ በኩል ጥሪ እያቀረበች ይገኛል። ይህ ለምን ይሆናል? አሜሪካም በቻይና ላይ የጣለችውን ታሪፍ ማንሳት ይኖርባታል የሚሉ መከራከሪያዎች አሁን ላይ እየተደመጡ ይገኛሉ። የተባበሩት መንግስታት ትራምፕ በደሃ ሀገራት ላይ የጣሉትን ታሪፍ በድጋሚ እንዲመለከቱትም ስለመጠየቁ ተሰምቷል። ትራምፕ በግብርና ምርቶች ላይ የጣሏቸው ታሪፎች በዜጎች ዋጋ ንረት ጫና ሊያደርስባቸው እንደሚችልም ተናግረዋል። የዛሬው ዓለም አቀፍ ጉዳይ ትኩረቱን ያደረገበት ጉዳዩ ነው። ገነነ ብርሃኑ ይቀጥላል። US President Donald Trump to completely cancel the reciprocal tariffs against the country. Despite announcing a 90-day pause. የተባበሩት መንግስታት በዓለም ሀገራት ላይ በጅምላ ታሪፎችን ለጣሉት ፕሬዝዳንት ዶናልድ ትራምፕ በደሃ ሀገራት ላይ የጣሉትን ታሪፍ በድጋሜ እንዲመለከቱት ጠይቋል። ዶናልድ ትራምፕ ስለ ደሃ ሀገራት ድህነት ሊያውቁ ቢችሉ እንኳን የድህነታቸውን መጠንና ልክ የተረዱ አይመስሉም። የተባበሩት መንግስታት የልማት ክፍል ዶናልድ ትራምፕ በደሃ ሀገራት ላይ የጣሉትን ታሪፍ ካላነሱ በጥቂቱም ቢሆን በመንቀሳቀስ ላይ የሚገኘው ኢኮኖሚያቸው ሊቆም ይችላል ብለዋል። የተባበሩት መንግስታት እንዳለው በትራምፕ ታሪፍ ከተጣለባቸው አብዛኞቹ ሀገራት ለአሜሪካ ኢኮኖሚ ስጋት ሊሆኑ የሚችሉ አይደሉም ብለዋል። ድርጅቱ እንደሚለው ትራምፕ ከ10 በመቶ ጀምሮ ታሪፍ የጣሉባቸው 28 ደሃ ሀገራትን መለየቱን ያሳወቀ ሲሆን እነዚህ ሀገራት እያንዳንዳቸው በአሜሪካ ንግድ ውስጥ ያላቸው አስተዋጽኦ ከ0.1 በመቶ በታች ነው። እንደ ማሳያም አፍሪካዊቱ ሀገር ሞሪሼስ የ48 በመቶ ታሪፍ ተጥሎባታል። ሞሪሼስ የአንዲት ትንሽ ከተማ ያህል መጠን ያላትና የህዝብ ቁጥሯም 1.2 ሚሊዮን ነው። እቺ ደሴት ሀገር በዓመት የ300 ሚሊዮን ዶላር ዳይመንዶችን አሳና ጥቂት የአልባሳት ምርቶችን ወደ አሜሪካ ትልካለች። ለዛውም ባለፉት 5 ዓመታት ውስጥ ወደ አሜሪካ የምትልካቸው ምርቶች በ23 በመቶ ቀንሰዋል። በዚህ ላይ የትራምፕ 48 በመቶ ታሪፍ ሲጨመርበት የሞሪሼስን ኢኮኖሚ እንደሚፈትነው ተገልጿል። ሌላኛዋ በመሬት መንቀጥቀጥ ከፍተኛ ችግር ውስጥ የምትገኘው ማይናማር የ45 በመቶ ታሪፍ ወድቆባታል። የተባበሩት መንግስታት እንግዲህ እነዚህን ሀገራት ነው አሜሪካ ከታሪፍ ነፃ እንድታደርጋቸው እየጠየቀ ያለው። ዶናልድ ትራምፕ ስለጣሉት ታሪፍ አሜሪካ ኢፍትሐዊ የሆነ የንግድ አሰራር ስትዘረፍ ኖራለች ካሉ በኋላ የተዘረፈችውን ኢንዱስትሪዎችና አጠቃላይ ገቢዋን አሁን ታስመልሳለች ብለዋል። አሜሪካ ላለፉት ዓመታት በትሪሊዮን የሚቆጠር ዶላር ማጣቷንም ትራምፕ አስምረውበታል። ምናልባት ዶናልድ ትራምፕ እንደሚሉት እንደ ቻይና፣ ካናዳ፣ አውሮፓ እንዲሁም ሜክሲኮ ያሉ አሜሪካ ላይ ከፍተኛ የገበያ መዳረሻ ያላቸው ሀገራት የሀገሬውን ገበያ ተሻምተው ሊሆን ይችላል። ሆኖም ግን እንደ አፍሪካና የኤዥያ ሀገራት እዚህ ግባ በማይባል የኤክስፖርት መጠናቸው ላይ የተጣለባቸው ታሪፍ ሀገራቱን ከማዳከም ውጪ ለአሜሪካ የሚጠቅማት ነገር እንደሌለ ኢኮኖሚስቶች ይገልጻሉ። አሜሪካ በጣለቻቸው ታሪፎች በዓለም ላይ ከፍተኛውን የፋይናንሻል ትርምስ ከፈጠረች በኋላ ባለፈው ሳምንት ከፍተኛውን የታሪፍ ዋጋ ለ90 ቀናት እንዲዘገይ ማድረጓን አስታውቃለች። ሆኖም የ10 በመቶ ታሪፎችን ግን ባሉበት ይቀጥላሉ ብላለች። ትራምፕ ስለጣሏቸው ታሪፎች ደጋግመው እንደሚሉት የአሜሪካን ኢንዱስትሪዎች ለማበረታታት እንደሆነ ያነሳሉ። ነገር ግን አብዛኞቹ ደሃ ሀገራት ወደ አሜሪካ የሚልኳቸው የግብርና ምርቶችን በመሆኑ የአሜሪካ ታሪፍ በእነዚህ ሀገራት ላይ ዓላማውን የሳተ ይሆናል ሲል የተባበሩት መንግስታት ይገልጻል። ማዳጋስካር የ150 ሚሊዮን ዶላር ቫኒላ የተሰኘ ፎሶሊያ መሳይ አትክልት ወደ አሜሪካ ትልካለች። አይቮሪ ኮስት የ800 ሚሊዮን ዶላር ኮኮዋና ጋና የ200 ሚሊዮን ዶላር ኮኮዋ ትልካለች። ስለዚህም በእነዚህ ደሃ ሀገራት ላይ የሚጣለው ታሪፍ ለአሜሪካ የሚሰጠው ጥቅም ካለመኖሩን ባለፈ አሜሪካ በኮኮዋ ምርት ስለማትታወቅ በዜጎቿ ላይ ከፍተኛ ዋጋ ንረትን ሊያስከትል እንደሚችል ድርጅቱ ያብራራል። እንደ ድርጅቱ ገለጻ በማደግ ላይ ያሉ ሀገራት አሁንም ከአሜሪካ ተለዋጭ የንግድ ፖሊሲ ጋር መታገላቸውን ቀጥለዋል። በግብርና ምርቶች ላይ የሚጣለው ታሪፍ ቀዳሚ ተጎጂ የሚያደርገው ምርታቸውን ከሚልኩት ሀገራት በፊት ራሳቸውን የአሜሪካ ዜጎችን እንደሆነ የሚገልጹ አሉ። አሜሪካ፣ ካናዳና ሜክሲኮ ግንባር በመፍጠር እንደ አውሮፓ አቆጣጠር በ1994 የነፃ ንግድ ስርዓት በሰሜን አሜሪካ የሚል ስምምነት ተፈራርመው የተዋሃደ ንግድ ሲያቀላጥፉ ኖረዋል። 2019 ላይ ይህንኑ ስምምነታቸውን በድጋሚ አድሰው ዶናልድ ትራምፕ ስምምነቱን እስኪያፈርሱ ድረስ በጋራ ሲሰሩ ቆይተዋል። በተለይም በሶስቱ ሀገራት መሃል የነበረው የሰሜን አሜሪካ የግብርና ንግድ እጅግ ግዙፍ እንደነበር ተገልጿል። በዚህም እንደ አውሮፓ አቆጣጠር በ2023 አጠቃላይ የጋራ ንግዳቸው በ285 ቢሊዮን ዶላር ጨምሮ ነበር። ይህም ማለት እንደ አውሮፓ አቆጣጠር በ2005 ከነበረው በ3 እጥፍ ይበልጣል። በ2023 ከሜክሲኮ የግብርና ምርቶች 90 በመቶ ወደ አሜሪካ የተላከ ሲሆን ከካናዳ ምርቶችም 60 በመቶ ተልኳል። በተመሳሳይ በካናዳና በሜክሲኮ መካከል ያለው የሁለትዮሽ ንግድ በአንጻራዊነት አነስተኛ
ከፍተኛ ነው ማለት ይቻላል። ካናዳ ወደ ሜክሲኮ የምትልከው አጠቃላይ ግብርና ኤክስፖርት ከ3 በመቶ ያነሰ ሲሆን ሜክሲኮ ወደ ካናዳ የምትልከው አጠቃላይ ግብርና ምርት ከ2 በመቶ ያነሰ ነው። ስለዚህም የሁለቱም ሀገራት የግብርና ምርቶች አብዛኛዋ መዳረሻ አሜሪካ ነች። አሜሪካ አሁን ባለው ሁኔታ ደግሞ በካናዳና በሜክሲኮ ምርቶች ላይ የ25 በመቶ ታሪፍ ጥላለች። ይህም ወደ አሜሪካ የሚገቡ የሜክሲኮ የግብርና ምርቶች በ46.4 በመቶ እንዲቀንስ አድርጓል። የካናዳ የግብርና ምርቶችም በ60.5 በመቶ እንዲቀንስ ሆኗል። ከአሜሪካ ገበያ በዚህ መልኩ እየተገፉ ያሉት ካናዳና ሜክሲኮ የእርስ በርስ ንግዳቸው ባንዴ በ33 በመቶ ቢጨምርም የአሜሪካ ገበያቸውን የሚመልስ አልሆነም። የሁለቱ ሀገራት ጉዳት ይሄ ብቻ አይደለም። በኤክስፖርታቸው መዳከም የካናዳ ዶላርም ሆነ የሜክሲኮ ገንዘብ ፒሶ መዳከም ተከስቶባቸዋል። አሜሪካ በማደግ ላይ ባሉ ሀገራትና እንዳጠቃላይ በሌሎችም ሀገራት የግብርና ምርቶች ላይ የሚጣሉ ታሪፎች የሀገሪቱን ኢኮኖሚ ከማዳከም ባለፈ ለአሜሪካ የሚሰጡት ጥቅም እንደሌለ ከፍ ሲልም የአሜሪካ ዜጎች ላይ የዋጋ ጭማሪ እንደሚያስከትል ዘገባዎች ያሳያሉ። እርምጃ ሊወሰድ እንደሚችል ፍንጭ ሰጥቶ የነበረው የፕሬዝዳንት ዶናልድ ትራምፕ አስተዳደር አሁን ደግሞ ይህንኑ ሐሳብ እውን ለማድረግ እየተንቀሳቀሰና ሰነዶችንም እንዳዘጋጀ አፈትልከው የወጡ መረጃዎች እየጠቆሙ ነው። ከዚህ ጋር በተያያዘም ፓንች ቦል የተባለው የዜና አውታር አገኘሁት ባለው ሰነድ የዶናልድ ትራምፕ አስተዳደር ወደ 30 የሚጠጉ ኤምባሲዎችንና ቆንጽላ ጽሕፈት ቤቶችን ሊዘጋ ነው ብሏል። ምንም እንኳን ኤምባሲዎችና ቆንጽላ ጽሕፈት ቤቶች የአንድን ሀገር ፖለቲካዊና ዲፕሎማሲያዊ ዓላማዎች በሌላኛው ሀገር ላይ ለማስረጽና ጥቅምን ለማስከበር እንዲሁም የእርስ በርስ ግንኙነትን ለማዳበር ጠቀሜታቸው የጎላ ቢሆንም ትራምፕ ግን ለመዝጋት እያኮበኮቡ ነው። ይህ የትራምፕ ኤምባሲዎችንና ቆንጽላ ጽሕፈት ቤቶችን የመዝጋት እቅድም ከጎረቤት ሶማሊያና ኤርትራ እስከ ፈረንሳይና ጀርመን የተዘረጋ መሆኑም አነጋጋሪ ሆኗል። የትራምፕ አስተዳደር በአጠቃላይ 10 የአሜሪካ ኤምባሲዎችንና 17 የሚሆኑ ቆንጽላ ጽሕፈት ቤቶችን በድምሩም 27 ኤምባሲዎችንና ቆንጽላዎችን ለመዝጋት መለየቱ ታውቋል። በዚህም በማልታ፣ ሉክዘምበርግ፣ ሌሴቶ፣ ኮንጎ ሪፐብሊክ፣ የማዕከላዊ አፍሪካ ሪፐብሊክ እና ጎረቤት ሀገር ደቡብ ሱዳን እንዲሁም ኤርትራን ጨምሮ የአሜሪካ ኤምባሲዎች ይዘጋባቸዋል ከተባሉት 10 ሀገራት መካከል ተጠቃሽ ናቸው። በሌላ በኩል ደግሞ የትራምፕ አስተዳደር ቆንጽላ ጽሕፈት ቤቶችን የሚዘጋ ሲሆን በዚህም በፈረንሳይ የሚገኙ 5 ቆንጽላ ጽሕፈት ቤቶች የዚሁ እርምጃ ሰለባ ይሆናሉ እየተባለ ነው። በመሆኑም የሊየን፣ ሬኔስ፣ ብሬዴ ኦክስ፣ ስታርስቦርግ እንዲሁም ማርሌ ላይ የሚገኙ ቆንጽላዎች አያስፈልጉም ወይም ይቀነሱ የተባሉ ሆነዋል። በሌላ በኩል ደግሞ በጀርመን የሚገኙትን የዱሴልዶርፍና ሌፕዚንግ እንዲሁም በስኮትላንድ መዲና ኢድንበርግ የሚገኘውን ቆንጽላና በጣሊያን ደግሞ የፍሎሬንስ ቆንጽላ በዶናልድ ትራምፕ ጥቁር መዝገብ ውስጥ የተካተቱ ናቸው። በሌላ በኩል ደግሞ ኤቱ ሲኤንኤን አፈትልኮ ደረሰ ባለው ሰነድ ይዘጋሉ ከተባሉት 17 የአሜሪካ ቆንጽላ ጽሕፈት ቤቶች ውስጥ 2 በቦስኒያና ሄርዝጎቪና፣ 1 በእንግሊዝ የሚገኝና በደቡብ አፍሪካ እንዲሁም አንዱ ደግሞ በአሜሪካ የቅርብ ወዳጅ በሆነችውና በየዓመቱ የጦርነት ልምምድ በአጋርነት በምታካሄደው ደቡብ ኮሪያ የሚገኝ ቆንስላም ተጠቃሾች ናቸው ብሏል። ከዋይት ሃውስ አፈትልኮ በወጣው ሰነድ የአሜሪካ ጸረ ሽብርተኝነት ፖሊሲ አጋር ናቸው በተባሉት ማለትም አይኤስ በሚያሰጋት ኢራቅና አልሻባብ በየጊዜው ጥቃት በሚሰነዝርባት ደግሞም ኢትዮጵያን ጨምሮ ከተለያዩ ሀገራት የተውጣጡ ሰላም አስከባሪ ኃይሎች የተሰማሩባትና የሚሰማሩባት ሶማሊያ ላይ አሜሪካ የሚኖራት ተሳትፎ መቀነስ እንዳለበትም ሰነዱ አቅጣጫ ሰጥቷል። እናም የአይነቱ የትራምፕ እቅድ ተፈጻሚ ከሆነ በተለይም በሽብርተኛ ጥቃት ተጋላጭ በሆኑ ሀገራት ላይና በዙሪያቸው በሚገኙ ሀገራት ላይም የሽብር ስጋት እንዲያንዣብብባቸው የሚያደርግ አሉታዊ ተጽዕኖን የሚያስከትል ይሆናል። ይህን መሰሉ ወደ 30 የሚጠጉ ኤምባሲዎችንና ቆንስላዎችን የመዝጋት እቅድ ትራምፕ የአሜሪካን መንግስት ተቋማዊ አደረጃጀት በአዲስ ለማዋቀር የሚያደርጉት ጥረት አንድ አካል ሲሆን ከዚህ ጉዳይ ጀርባም የዓለም ቁጥር 1 ቢሊዮነር የሆነው ኤለን መስክ የሚመራው ዲፓርትመንት ኦፍ ገቨርንመንት ኢፊሺየንሲ ወይም ዶዥ አሻራ እንዳለበትም ኤቱ ሲኤንኤን የዜና ወኪል ገልጿል። ለምን ቢባል ደግሞ ኤለን መስክ በሚመራው ዶዥ በኩል የመንግስት ወጪን ለመቀነስ የፌዴራል መንግስቱ ለጤና ለወረርሽኝ መከላከልና መሰል ጉዳዮች ይመድብ የነበረውን በቢሊዮን የሚቆጠር ዶላር እንዲታጠፍ ከማድረግ በተጨማሪ አሁንም አሜሪካ በውጭ ሀገራት ለሚገኙ መስሪያ ቤቶቿ የምታወጣውን ወጪ መቀነስ አለባት የሚል አቋም በማራመዱ ነው። እዚህ ላይ ከትናንት በስቲያ ፖለቲኮ የተሰኘው የዜና አውታር ያወጣውን መረጃ ማንሳቱ ተገቢ ይሆናል። ፖለቲኮ አገኘሁት
በተባለው የአውሮፓውያኑ 2026 የበጀት እቅድ እንደ USAID ላሉ ድርጅቶች የሚመደበው የበጀት እቅድ ሰነድ መሰረት የፕሬዝዳንት ዶናልድ ትራምፕ አስተዳደር በ2026 ለኤምባሲዎችና ለቆንስላ ጽሕፈት ቤቶች እንዲሁም እንደ USAID ላሉ ድርጅቶች የሚመደበው አጠቃላይ በጀት በግማሽ ወይም 50% አካባቢ በሚደርስ መጠን ለመቀነስ መታቀዱን ገልጿል። በዚህም ለተመሳሳይ ዓላማ በተያዘው የአውሮፓውያኑ 2025 ከተበጀተው 54.4 ቢሊዮን ዶላር በጀት በቀጣዩ ዓመት ግን ወደ 28.4 ቢሊዮን ዶላር ዝቅ ብሎ እንዲወሰንና እንዲጸድቅ ለማድረግ ታቅዷል። የበጀቱ በ50% ዝቅ ተደርጎ መታቀድ ደግሞ እውን ሊሆን የሚችለው አስቀድሞ አስቻይ ሁኔታዎችን በመፍጠር ሲሆን 10 ኤምባሲዎችንና 17 ቆንስላ ጽሕፈት ቤቶችን እንዲዘጉ ማድረግ አለፍ ሲልም አሜሪካ ለወታደራዊ ስራዎች ከፍተኛ ወጪ በምታወጣባቸው ኢራቅና ሶማሊያ ላይ ያላትን ተሳትፎ መቀነስ የአስቻይ ሁኔታው አካል ተደርጎ የሚወሰድ ሆኗል። ከዚህ አንጻር የትራምፕ አስተዳደር ሁለት አማራጮችን በመፍትሄነት እየወሰደ እንደሆነ መረዳት የሚቻል ሲሆን አንደኛው ከዚህ በፊት የተሰጣቸውን ተልዕኮ የሚፈጽሙና የሚያስፈጽሙ ተቋማትን ሰበቦች እየፈጠሩ በመዝጋት ለነርሱ ይመደብ የነበረውን በጀት ዜሮ የማድረግ አካሄድ ነው። ለዚህ ደግሞ የትራምፕ አስተዳደር በተለያዩ ሀገራት የተከፈቱ ዘመናትን ያስቆጠሩ 10 ኤምባሲዎችን የመዝጋት እቅድ አይነተኛ ማሳያ ተደርጎ ሊወሰድ ይችላል። ሁለተኛውና ሌላኛው አማራጭ ደግሞ የተቋማትን የሰው ኃይልና የሀብት አጠቃቀም በመቀነስ የሚመደብላቸውን በጀት አነስተኛ የማድረግ አካሄድ ነው። በአሜሪካ የዲፕሎማሲ ጥንካሬና ተሰሚነት ላይ አሉታዊ ተጽዕኖ አያሳድሩም ወይ? ይህስ በእርግጥ ዶናልድ ትራምፕ ያሰቡትን አሜሪካን መልሶ ኃያል የማድረግ ራዕይ ሊጠቅም ይችላል ወይስ ሊያሳካ ይችላል የሚለው ነው። ኩዌት በጋዛ አፋጣኝ የተኩስ አቁም እንዲደረግ አሳሰቡ። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲና የኩዌት ኢሚር ማሻል አል አህመድ አል ጀበር የተባባሰ በመጣው የጋዛ ግጭት ዙሪያ መክሯል። መሪዎቹ በውይይታቸው በኳታር ዶሃ የተደረሰው ባለ 3 ምዕራፍ የተኩስ አቁም ስምምነት ሊተገበር ይገባል ነው ያሉት። መቅደስ ይሁን በዝርዝር ተመልክተዋለች። የግብጽ ፕሬዝዳንት አብዱል ፈታህ አልሲሲና የኩዌት ኢሚር መሻል አል አህመድ አልጀባር አልሳባህ በጋዛ ሰርጥ አፋጣኝ የተኩስ አቁም እንደሚያስፈልግ አሳስበዋል። የግብጽ ፕሬዝዳንትና የኩዌት ኢሚር የሁለቱም ሀገራት ልኡካን የተሳተፉበት በጋዛ እንዲሁም በሀገራቱ የሁለትዮሽ ግንኙነት ላይ ያተኮረ ውይይትን በኩዌት አካሂደዋል። መሪዎቹ ታዲያ በጋዛ የተባባሰ የመጣውን ግጭት አስመልክቶ ሰፊ ውይይት ማድረጋቸውን የዘገበው ገልፍ ታይምስ አስቸኳይ የተኩስ አቁም እንዲደረግ ጥሪ ማቅረባቸውን ያስነበበው የግብጽ ፕሬዝዳንት ጽሕፈት ቤት የሲሲን የ2 ቀናት የኩዌት ቆይታ አስመልክቶ የሁለቱ ሀገራት የጋራ አቋም ያለውን መግለጫ አውጥቷል። በዚህም በጋዛ እየተባባሰ ያለው ሁኔታን በተመለከተ ሁለቱም መሪዎች አፋጣኝና አስቸኳይ የተኩስ አቁም፣ የታጋቾችና እስረኞች መለዋወጥ ቀጣይነት፣ የንጹሃን ግድያ መቆምና ደህንነቱ የተጠበቀ እንዲሁም ቀጣይነት ያለው የሰብአዊ እርዳታ በበቂ መጠን ማድረስ አስፈላጊና ቅድሚያ ሊሰጠው የሚገባ ጉዳይ መሆኑን አጽንኦት ሰጥተዋል ብሏል። በተጨማሪም የጋዛ ሰርጥን መልሶ መገንባትና የጋዛ ነዋሪዎችን በቦታቸው መልሶ ማቋቋም በሚል የቀረበውን የአረብ ሀገራት እቅድ ሙሉ በሙሉ እንደሚደግፉ በመግለጽ የተኩስ አቁሙ በተቻለ መጠን ተፈጻሚ ሊሆን እንደሚገባም ሁለቱ መሪዎች የተጋሩት ሀሳብ ነው ብሏል። ይህ እቅድ ታዲያ እስራኤል በጋዛ ያቀደችውን የመልሶ ግንባታ እቅድ የሚቃረን ነው። እስራኤልና አሜሪካ የጋዛ ነዋሪዎችን በማስወጣት ጋዛን መልሶ መገንባት የሚያስችል እቅድ መንደፋቸው የሚታወስ ነው። ሁለቱ ሀገራት ኳታር፣ ግብጽና አሜሪካ በወርሃ ጥር በዱሃ ያደረጉትን የጋራ ውይይት ተከትሎ የተደረሰው የ3 ምዕራፍ የጋዛ የተኩስ አቁም ስምምነት ማክበር እንደሚያስፈልግም አሳስበዋል። ሁለቱ ወገኖች የእስራኤል ወረራ ይህንን ስምምነት ጥሷል፣ በጋዛም ዳግም ጦርነት እንዲቀሰቀስ አድርጓል በሚልም አውግዘዋል። ሀገራቱ የእስራኤል ጥቃት ከዚህም በላይ ቀጣይነት የሚኖረው ከሆነ አስከፊ የሰብአዊ መዘዝ በማስፋት የአካባቢውን ሰላምና መረጋጋት እንዲሁም የዓለም አቀፉን ሰላምና ደህንነት አደጋ ላይ እንደሚጥል አስጠንቅቀዋል። ሁለቱም መሪዎች የፍልስጤማውያንን መፈናቀል በማያሻማ መልኩ ውድቅ ማድረጋቸውን የገለጸው መግለጫው ለፍልስጤም ጉዳይ ፍትሃዊና ሁሉን አቀፍ መፍትሄ ማግኘት አስፈላጊ መሆኑን አንስተዋል። ለዚህም ሁነኛው መፍትሄ የፍልስጤምን መንግስት መመስረት እንደሆነ አጽንኦት ሰጥተዋል። አልሲሲ የ1967 ነጻ የፍልስጤም መንግስት መመስረትን ዋቢ በማድረግ ምስራቃዊ ኢየሩሳሌምም ዋና ከተማ ነች ሲሉ መናገራቸውን ነው አናዶሉ ያስነበበው። ነገር ግን የእስራኤል ጠቅላይ ሚኒስትር ጽሕፈት ቤት በጋዛ የፍልስጤም መንግስት መመስረት ለሽብርተኝነት በር ከፋች ነው ብሏል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትናንት ከፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ጋር የነበራቸውን የስልክ ውይይት ተከትሎ ጽሕፈት ቤቱ ባወጣው መግለጫ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከእስራኤል ከተሞች በቅርብ ርቀት የሚቋቋመው የፍልስጤም መንግስት የኢራን የሽብር ቡድኖች መናኸሪያ ይሆናሉ ሲሉ ለማክሮን ነግረዋቸዋል ብሏል። ይህንን የኔታንያሁን ንግግር ተከትሎ በጋዛ የፍልስጤማውያን መንግስት የመቋቋሙ ነገር የማይታሰብ እንደሚሆንና በቀጠናው ያለው ግጭት ከዚህም በላይ ሊስፋፋ እንደሚችል ተነግሯል።